ሰላም ቅዱሳን ወገኖቼ፣ በዓለም ዙሪያ ያላችሁ እህቶች ወንድሞቼ፣ ከጌታ ከመድኃኒታችን ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እንዴት አላችሁልኝ? ዛሬም በዚህ ሚዲያ መስኮት የእግዚአብሔርን ቃል የሚሰሙ ሁሉ በዚህ በእግዚአብሔር ቃል እንድንጽናና እንድንበረታና መንገዶቻችን እንደ እግዚአብሔር ሐሳብ እንዲሆንልን የሚነግረን የመልእክት ቃል ነው። የእግዚአብሔር ቃል አለው። ከእግዚአብሔር የሚሰሙ ሰዎች ይጸናሉና እንጸና ዘንድ ከእግዚአብሔር እንሰማለን። ዛሬ የእግዚአብሔር ቃል የምንካፈለው የሚገኘው ትንቢተ ኤርምያስ ምዕራፍ 3 ከቁጥር 22 እስከ 25 እና ትንቢተ ኤርምያስ ምዕራፍ 48 ቁጥር 17 ላይ ያለው ላይ ቆመን የምንካፈል ይሆናል። በጌታ በኢየሱስ ክርስቶስ ስም አነባለሁ። ትንቢተ ኤርምያስ ምዕራፍ 3 ቁጥር 22 ጀምሮ። እነሆ አንተ አምላካችን እግዚአብሔር ነህና ወደ አንተም እንመጣለን። በእውነት ኮረብቶችና የተራሮች ፍጆት ከንቱ ናት። በእውነት የእስራኤል መዳን አምላካችን እግዚአብሔር ዘንድ ነው። ነገር ግን ከታናሽነታችን ጀምሮ የአባቶቻችን ድካም በጎቻቸውንና ላሞቻቸውን ወንዶችና ሴቶች ልጆቻቸውንም እፍረት ሞልቶባቸዋል። ከታናሽነታችንም ጀምሮ እስከ ዛሬ ድረስ እኛና አባቶቻችን አምላካችንን እግዚአብሔር ላይ ኃጢአት ሰርተናልና የአምላካችንንም የእግዚአብሔርን ቃል አልሰማንምና በእፍረታችን እንከደን፣ ውርደታችንም ይክደንልን ይላል። እንዲሁም ትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 እንዲህ ይላል። ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በሚትሄድበትን መንገድ የሚመራ አምላኪ እግዚአብሔር ነኝ ይላል። አባት ሆይ ያው ቃልን እንድትልክልን አቤቱ በዚህ ጌታ ሆይ ቃልን ሆነን ስንሰማ እንድናርፍ፣ እንድንፈወስ፣ እንድንጽናና፣ እንድንበረታና አልፈን መሄድ እንዲሆንልን እንድንነቃ ወደ ማስተዋል ጎዳናና ወደ ጥበብ ሁሉ እንድትወስደን በዚህ ቃል ምክር እንድታገኘን እኔ ጸልያለሁ። አቤቱ እንድትመራ እንፈቅዳለን። ካንተ ሰምተን እንድንመራ። ካንተ የሚሰሙ ያርፋሉ። ካንተ የሚሰሙ ብዙ ፍሬ ያፈራሉ። ያንተ መልክም ይታይባቸዋል። ዛሬ ካንተ መስማት ይሁንልን። የሚሆነው ሁሉ ላንተ ክብር ይሁን፣ በኢየሱስም አሜን። እንግዲህ ዛሬ የእግዚአብሔር ቃል በዚህ ስንካፈል ይናገር ይመቸኝ ዘንድ የሰጠሁት ርዕስ መሪውን አውቆ ያለመመራት ውድቀት በሚል ርዕስ አብረን እንካፈላለን። መሪውን አውቆ ያለመመራት ውድቀት። እግዚአብሔር በዘመናችን መካከል ብቸኛ መሪ ነው። እግዚአብሔር መርቶ የት እንደሚያደርስ የሚያውቅ አምላክ ነው። እንዴት እንደሚያወጣ እንዴት እንደሚያገባ የሚያውቅ አምላክ፣ የሚያውቅልን፣ ስለኛ የሚያውቅልን፣ የሚረባንን የሚበጀንን ያወቀልን፣ ዛሬያችን ላይ ቆመን ስሙን እንድንጠራ በቤቱ እንድንወጣና እንድንገባ ያደረገን ይሄ ትልቁ አምላካችን እግዚአብሔር ነው። እንግዲህ በዚህ ስፍራ ላይ የእግዚአብሔር ቃል ሲናገር እነሆ አንተ አምላካችን እግዚአብሔር ነህና ወደ አንተ እንመጣለን ይላል። ነቢዩ ኤርምያስ ሲናገር አንተ አምላካችን ፈጣሪያችን ነህ፣ ስለዚህ ወደ አንተ እንመጣለን። ምን ልታረገን? እንድትመራን ወደ አንተ እንመጣለን፣ ወደ አንተ እንቀርባለን። አንተ የኛ መገኛ ነህ፣ ከአንተ የተገኘነን እያለ ነው ያለው። እንግዲህ እንዲህ ካለ በኋላ በእውነት የኮረብቶችና የተራሮች ፍጆት ከንቱ ናት ይላል። ይሄ የሚታየው ሁሉ የሚያምረው ሁሉ ይሄ ፍጆታቸው ከንቱ ናት። ይሄ ከንቱ ነው። የሚታየው ሁሉ የሚያምር የሚመስል ሁሉ ከንቱ ነው ይልና ነገር ግን ይላል በእውነት የእስራኤል መዳን ከአምላካችን ከእግዚአብሔር ዘንድ ነው ይላል። የእስራኤል መዳን፣ የእስራኤል ትድግና፣ የእስራኤል ድል መንሳትና ቀኝን ይዞ መጓዝ፣ አሸንፎ መውጣት፣ አሸንፎ መግባት፣ አሸንፎ መታየት፣ የድል ባለቤት የመሆን ጉዳይ
የመዳን ከመከራ የመዳን ከስጋት ከመዳን ከዘላለም ፍርድና ጥፋት ከመዳን እግዚአብሔር አምላክን መቅረብ ነው እያለ ነው ያለው። በእውነት የእስራኤል መዳን ከአምላካችን ከእግዚአብሔር ዘንድ ነው። ከየትኛውም ጎዳና የሚያድን የለም። እንግዲህ በዚህ እውነት ላይ ቆመን ስንናገር ትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 ላይ እንደሚናገረው ያው እግዚአብሔር ቃል ታዳጊ ይላል። ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል ብሎ ይጀምራል። ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን የማሳይህ በምትሄድበት የሚረባህን መንገድ የማሳይህ የማስተምርህም በምትሄድበትን መንገድ የሚመራ አምላክ እግዚአብሔር እኔ ነኝ። እኔ መሪ ነኝ እያለ እኔ እግዚአብሔር መሪ ነኝ፣ እኔ ታዳጊ፣ እኔ የእስራኤል ቅዱስ ታዳጊ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድበትን መንገድ የሚመራ አምላክ እግዚአብሔር እኔ ነኝ። ሌላ መሪ የለውም። እስራኤል ሌላ መሪ የለውም። እስራኤል ሌላ የሚያወጣ የሚያገባ የለውም። በጣም የምስራች በጣም የሚገርመኝና በሕይወቴ ውስጥ በጣም ከነፍሴ ጋር የሚማጎተው በምድራችን ላይ የተነሱ እግዚአብሔርን እናውቃለን የሚሉ ሰዎች፣ እግዚአብሔርን እናገለግላለን የሚሉ ሰዎች በራሳቸው ሚዲያ መስኮት እጅግ ነገር ተሳክቶላቸው በዘመን ላይ የሚጫወቱ በተሰጣቸው ዕድሜና ዘመን ላይ የሚጫወቱ ዛሬ ነባር ቤተ ክርስቲያንን የሚሳደቡ አገልጋዮችን የሚሳደቡ እኛ ተሰምተናል፣ እኛ ተሰምነት አግኝተናል፣ ዘመኑ የኛ ነው እያሉ የሚፎክሩና የሚወራጨፉ በምድራችን ላይ አሉ። እነዛ ለቤተ ክርስቲያን ብቻ ሳይሆን ለመንግስታችን፣ ለምድራችን እንኳን የውድቀት ምክንያት የሆኑ የጌታን ያሰደቡ ጌታን እውነትና የእግዚአብሔርን ጽድቅ ያቃለሉ ሰዎች በምድራችን ላይ አሉ። ለስሙ ነቢያት ተብሎ ስም የተሰጣቸው ዘመን አለን ብሎ የተኩራሩ እንደፈለጉ የሚናገሩ እግዚአብሔርን የበደሉ እግዚአብሔርን አውቆ ያልተመሩ ከፊታቸው ውድቀት አለ። በእኛ ቤት በእስራኤል ቤት በክዳን ቤት በእግዚአብሔር ስም የተጠራ ሕዝብ መካከል ዛሬ ሰው ከጌታ ቤት አኩርፎ ወደ ዓለም ይሄዳል። ዛሬ በእኛ ቤት አኩርፎ ከቤተ ክርስቲያን ከጤናማ ቤተ ክርስቲያን ካኮረፈ ቸርች ነው የሚከፍተው። ስለዚህ ይሄ ቤተ ክርስቲያንን እውነት ያጥላላ፣ እውነትን ያራቀ፣ የእውነትን ጽድቅ መንገድ ላይ እንድተች ያደረገ፣ የእግዚአብሔር እውነትን ያቃለለ፣ የእግዚአብሔርን ቃል ያቃለለ፣ የእግዚአብሔርን መንፈስ ያቃለለ ይሄ ዛሬ በምድራችን ላይ የበዙቱ ነገ ውድቀታቸው ቅርብ እንደሆነ ምንም አልጠራጠርም። እግዚአብሔር ቃል ስናገር ወዴት እንደወደክ አስብ ይላል። ቆም ብሎ ያላሰቡ የማይመከሩ አባቶችን የማይሰሙ ታላላቆችን የማይሰሙ ራሳቸውን ሰምቶ የሚጓዙ እግዚአብሔርን የቀደሙ እግዚአብሔርን ያላስቀደሙ ዛሬ በእግዚአብሔር ሊመራ የሚፈቅድ ማን? እግዚአብሔር መሪ እንደሆነ እግዚአብሔር መርቶ የት እንደሚያደርስ ያውቃል። እንግዲህ መሪውን አውቆ ያለመመራት ውድቀት ብዬ እግዚአብሔርን ቃል ሲመጣ ዛሬ እግዚአብሔርን እያወቁ አይደለም እያገለገሉ፣ እግዚአብሔርን ያለማወቅ ውስጥ ሆኖ እግዚአብሔርን ያገለግላሉ። ስለ እግዚአብሔር ሳይሆን እግዚአብሔርን ቀድሞ አንድ እርምጃ እግዚአብሔርን ቀድሞ እየተጓዙ ያሉ አሉ። እግዚአብሔር እናገለግላለን የሚሉ እንደፈለጉ የሚናገሩ አፋቸው ልክ ያልሆነ ዛሬም መልእክት አለኝ። በዙሪያችን ያላችሁ እግዚአብሔርን ስም ያስጎደፋችሁ፣ እግዚአብሔርን ያሰደባችሁ፣ እውነት ቃልን የሚናገሩ መስላችሁ ሕዝብን እያባለላችሁ ልባቸውን እያባለላችሁ የምትሰርቁ ከእግዚአብሔር እውነት መስለው ሕዝብ እናንተን የተከተለ ሕዝብን ያሳታችሁ ዛሬ ወደ እነዚህ በግላቸው ቸርች ከፍቶ በሚዲያ ላይ ወጥቶ የሚለፈልፉት ዘንድ የሄዱ ሰዎች እንኳን መንፈሳቸው ጤናማ አይሆን፣
መጥቶ ወደዚህ ሲመለሱ ይሳደባሉ። የእነሱም ባህሪ ተላብሶ ይመጣል። ዛሬ ግን እግዚአብሔርን እንዴት እንመራ? እግዚአብሔር የሚመራቸው ማን ነው? እግዚአብሔር መሪ። እግዚአብሔር በምድራችን እግዚአብሔር ቢመራ እግዚአብሔርማ በእኛ መካከል ሆኖ ቢመራን በምድራችን እረፍት በመጣ ነበር። እንግዲህ እዚህ ስፍራ ላይ የእስራኤል መዳን በአምላካችን በእግዚአብሔር ዘንድ ነው። ነገር ግን ከታናሽነታችን ጀምሮ የአባቶቻችን ድካም በጎቻቸውን፣ ላሞቻቸውን፣ ወንዶችና ሴቶች ልጆቻቸውን እፍረት ሞልቶባቸዋል። ከታናሽነታችንን ጀምሮ እስከ ዛሬ ድረስ እኛና አባቶቻችን የአምላካችን የእግዚአብሔርን ቃል አልሰማንም። አምላካችንን እግዚአብሔርን በድለናል፣ ኃጢአትን ሰርተናል። የእግዚአብሔር ቃል አልሰማንም። የእግዚአብሔር ቃል ተሰሚነት አላገኘም። በአባቶቻችንና በእኛ ዘመን የእግዚአብሔር ቃል ስፍራ ላይ እግዚአብሔርን ቃል አልሰማንም። እግዚአብሔርን በድለናል፣ እግዚአብሔርን አሳዝነናል። የሚገርመኝ በዚህ ትንቢተ ኤርምያስ ምዕራፍ 4 ቁጥር 22 ላይ የእግዚአብሔር ቃል እንዲህ ይላል፣ ሕዝቤ ሰንፏልና አላወቀኝም። ሕዝቤ ሰንፏልና አላወቀኝም። ሰነፎች ልጆች ናቸው፣ ማስተዋልም የላቸውም። ክፉ ነገርን ለማድረግ ብላተኞች ናቸው፣ በጎ ነገር ለማድረግ ግን አያውቁም ይላል። እግዚአብሔር ትሑታን ሆነን እንድናገለግለው፣ እሱን ባህሪ ተላብሰን እንድናገለግለው፣ እሱን መስለን እንድናገለግለው፣ የእሱ ወኪሎች ሆነን እውነትን ቃል እንድንናገር ለሰዎች መዳን ምክንያት ለመሆን ለማረፍ ምክንያት እንዲሆን እንጂ ራሳችንን ለማሳየት አልተጠራንም። መጽሐፍ ቅዱሳችን ላይ እግዚአብሔር መሪ እንደሆነ የሚነግረን ብዙ ቦታ አለ። ዘጸአት ምዕራፍ 14 ላይ ስንመለከት እግዚአብሔር ሕዝበ እስራኤልን ቀን በደመና አምድ ሌሊት በእሳት አምድ ይመራቸው ነበር። እግዚአብሔር መርቶ የት እንደሚያደርስ ያውቃል። እግዚአብሔር ይምራን የሚሉ ቤተሰብ፣ እግዚአብሔር ይምራን የሚል ግለሰብ፣ እግዚአብሔር ይምራን የሚል አገልጋይ፣ እግዚአብሔር ይምራኝ የሚል አማኝ፣ እግዚአብሔር ይምራኝ የምትል ቤተ ክርስቲያን ራስ ትሆናለች። ክርስቶስ ራስ ሆኖ ይመራታል። የራስ መሪ ትሆናለች፣ ተመሪ ትሆናለች። እግዚአብሔር የሚመራ፣ እግዚአብሔር የሚያወጣ፣ እግዚአብሔር የሚያገባ ሕዝብ ያለ ፍሬ አይሆንም። ዛሬም ወገኖች ሆይ እግዚአብሔር እንዲመራን እጆቻችንን አንስተን ያፈነገጡ ዛሬ የእውነት ቤተ ክርስቲያንን የሚሳደቡ በራሳቸው ሚዲያ ከፍቶ ብዙዎችን እያሳቱ ለብዙዎች የውድቀት ምክንያት እየሆኑ በእኛ ቤት መፍትሄ አለ እያሉ በሚዲያ የሚለፈልፉ አይምሰላችሁ። እነሱ ነገ ይደክማሉ። የዳዊት ቤት እየበረታ የሳኦል ቤት እየደከመ ሄደ። የሚገርም ሳኦል ለ2 ዓመት ለእግዚአብሔር ፈቃድ ተገዢ ሆኖ እግዚአብሔርን አገልግሏል። ከ2 ዓመት በኋላ ግን እግዚአብሔር ናቀው። እግዚአብሔር የሚናቁ፣ እግዚአብሔር የማይመራቸው፣ መሪያቸውን አውቆ የማይመሩ፣ እግዚአብሔር መሪ እንደሆነ፣ እግዚአብሔር አዋቂ እንደሆነ፣ እግዚአብሔር የሁሉ ባለቤት እንደሆነ አውቆ የማይረዱ ሰዎች፣ የማይመሩ ሰዎች ውድቀታቸው በደጅ ነው። ስለዚህ በዚህ ትንቢተ ኤርምያስ ምዕራፍ 4 ቁጥር 22 ላይ የሚነግረን ሕዝቤ ሰንፏል። ሕዝቡ እንኳን የሰነፈ ሕዝቤ ሰንፏልና አላወቀኝም ይላል። አላወቀኝም። ሳያውቁ እግዚአብሔርን የሚያገለግሉ አሉ። እግዚአብሔር ትልቅነቱን ሳያውቁ፣ እግዚአብሔር የታላቅን የሁሉ ባለቤት እንደሆነ ሳያውቁ፣ ፈራጅ እንደሆነ፣ ገዢ እንደሆነ ሳያውቁ የሚያገለግሉ አሉ። እንግዲህ እነዛ ሰዎች ነገያቸው ምን ይሁን? መጽሐፍ ቅዱሳችን ላይ እንዲህ ይላል፣ እኔ ስለ እግዚአብሔር እጅ አስተምራችኋል። ኢዮብ 27 ኢዮብ ምዕራፍ 27 ቁጥር 10 ላይ ጀምሮ ስንመለከት እንዲህ ይላል፣ ስለ እግዚአብሔር ታላቅነት ስናገር እግዚአብሔር መሪ እንደሆነ እኔ ስለ እግዚአብሔር እጅ አስተምራቸው።
ሁሉን በሚችል አምላክ ዘንድ ያለውን እውነት አልሸሽግም ይላል። እኔ ስለ እግዚአብሔር እጅ አስተምራችኋለሁ። ሁሉን በሚችል አምላክ ዘንድ ያለውን አልሸሽግም፣ እውነቱን አልሸሽግም። ምክንያቱም እውነት ትኖራለች፣ እውነት ሕያው ነው። ስለዚህ ዛሬ በዚህ በእግዚአብሔር ቃል እውነት ስንከፋፈል እግዚአብሔርን አውቆ ማገልገል፣ ስለ እግዚአብሔር ያወቁ ስለ እግዚአብሔር ማወቅና ራሱን እግዚአብሔርን ማወቅ የተለያየ ነው። እግዚአብሔርን ማወቅ ማለት ተጠግቶ ከሱ ሰምቶ ከሱ ዘንድ የሆነውን ተቀብሎ ማቀበል ነው። ስለ እግዚአብሔር ማወቅ ግን ቲዎሪ ነው፣ የሰማነው ልክ ባልሆነ መንገድ የተረዳ ነው። ስለዚህ ዛሬ እግዚአብሔር ቃል ስንከፋፈል እንግዲህ በዚህ ላይ አምላካችን እግዚአብሔር ላይ ኃጢአትን ሰርተናል፣ አምላካችንን እግዚአብሔርን ቃል አልሰማንም፣ በእፍረታችን እንጋደም፣ ውርደታችንም ይክደን ይላል። ስለዚህ እግዚአብሔር ውርደታችንን ይክደንልን፣ ሰው ሁሉ ወደ እግዚአብሔር እጁን ማንሳት እንዲሆን፣ አማኝ ሁሉ እግዚአብሔር እንዲመልስ፣ እግዚአብሔር ፈቃድ ውስጥ መሆን ከስንፍና እንድንወጣ፣ የማስተውሉ ሕዝብ ይገለበጣሉ፣ የማስተውል አገልጋይ ይገለበጣል። በማስተዋል እግዚአብሔር ይሙላል። ሻሎም